ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይረመንት እንደምትፈጥሩ ታስተምራችኋለች። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን ታስተምራችኋለች። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳል፣ ዊዝደም ትኖራላችሁ። በሕይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር? ምን ያህል ሰራው? ምን ያህል ማንበብ እችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በዕድሜ ታናሼ ነው። እኔ ሰፈር 30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ እኔ ብኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረግኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረግኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ደ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት። እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስኩም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያዩ። ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ ኢት ሪሊ ሄልፕስ። ጓደኛዬ ጋር ደወልኩለት። ከዛ አያነሳም። አየው ጥጋቡ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። የፖዚቲቭ ቲንኪንግ አባት ኖርማል ቪንሰንት ፐርል ይባላሉ። ኖርማል ቪንሰንት ፐርል 5 ፕሬዚደንቶች መስክረውላቸዋል። ለአሜሪካን ከዲፕሬሽን ከትልቁ ዲፕሬሽን ለመውጣት ምክንያት ከሆኑ ሰዎች ዋነኛ ከሆኑ ሰዎች አንዱ ኖርማል ቪንሰንት ፐርል። ያስተማሩት ምንድን ነው? ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሐሳብህን ፖዚቲቭ አድርገው ማለት ነው። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት ፀሐይ ይመስለኛል። ጠዋት ተነስቼ ፀሐይ ሳይ ደስ ይለኛል። ፀሐይ ግን ሁል ጊዜ ፀሐይ የለም። ዳመና ይሆናል፣ ዝናብ ይሆናል። ከዛ ምን እላለሁ መሰላቸው? ደስ የሚል ዳመና ነው ዛሬ ደግሞ ያለው ላለሁ ደስ የሚል ዝናብ። ምክንያቱም
ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስለ አንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። ስለዚህ ፖዚቲቭ ለመሆን እናስብ። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ ያለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው፣ ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው፣ ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎ ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምን ይባባል። ኢሞሽናል ኢንቴሊጀንስ ሎ ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎ ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። እስቲ አንገርን ጻፉት። አንገር ብላችሁ ጻፉ እስቲ። እሺ፣ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኑራችሁ። ኢሞሽናል ኢንቴሊጀንስ ይኑራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ከዛ ጊዜ ስለማይበቃ ነው እንጂ ኮንቬንሽናል ኢንቴሊጀንሲ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንሲ ሊሆን ይችላል፣ ሚውዚካል ኢንቴሊጀንሲ ሊሆን ይችላል፣ ቦዲሊ ካይኔቲክ። አሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንሲ ይባላል። ሊንግዊስቲክ ኢንቴሊጀንሲ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንሲ ሃይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንሲ የተለያዩ አይነት አሉት። ጋርነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንሲ ደግሞ
ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። እሺ ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ሕይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ሕይወት መኖር ትችላላችሁ፣ ወይም ደግሞ ሕዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የሕይወት ፕሪንስፕሎች፣ ፕሪንስፕልድ የሆነ ላይፍ፣ መርህ ያለው ሕይወት፣ በጣም ኢፌክቲቭ ሕይወት ለመኖር ኤፊሽንት ለመሆን ፕሪንስፕልድ የሆነ ሕይወት መኖር ያስፈልጋል። ከዛ ነገሮች ያቀላል። እኔ አንድ ጊዜ ክሊኒክ ውስጥ እየሰራው አንዲት ሴት መጣችና የ15 ቀን ሲክሊቭ ጻፍልኝ፣ የሆነ ቦታ ልሄድ ነበር አለች። እንዴት ነው? አልታመምሽም? አዎ። እኔ አላከምኩሽም? አዎ። ግን ቅርብ ነች በጣም ለእኔ። በጣም እርግጠኛ ሆና ነው የመጣችው። አክሜሽ አላከምኩሽም? እኔ ያው አልታመምሽም። ታዲያ እንዴት ነው ሲክሊቭ የምጽፍልሽ? ወዳጆች አይደለን እንዲ አለች። እንዲ ወዳጆች ብንሆንም እንዴት ልጽፍ እችላለሁ? ምንድን ነው ይሄ? ፕሪንስፕል ነው። ስለዚህ ፕሪንስፕል ኢንቴግሪቲ ይሰጣቸዋል። ሕይወታችሁን የምትመሩበት መርህ አለ። በሕይወቴ መርህ መሠረት ያላከምኳትን ሴት፣ ሲክሊቭ ያልጸፍኳትን ሴት 15 ቀን ረፍት ሰጥቻታለሁ ብዬ ልጽፍ አልችልም። ፕሪንስፕል ነው፣ መርህ ነው። ስለዚህ በመርህ የምንኖር ከሆነ ሕይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን። ራስን መቀበል፣ ሰልፍ አክሴፕታንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው። ነጮቹ ኑረዱ፣ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው። This is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነዋ፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። ታውቃላችሁ፣ የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን
በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለእኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ቆራልን። የሚገርም እኮ ነው። ስለዚህ ቆዳ ቀለሜን እቀበለዋለሁ። እዚህ ብቻ አይደለም፣ የትም ሀገር ልሂድ፣ ያው ሁሉም ጋር ስንሄድ ታውቃላችሁ ጥቁር ነን። የመጀመሪያ አሜሪካ ሄድኩኝ ጊዜ ፎርም አለ ታውቃላችሁ፣ እና ሲሞላ ዋይት ሚላል ስትሞሉ ስማችሁ እንደዚህ ሞልታችሁ፣ ከዛ ብላክ ይላል፣ ከዛ የሎ ይላል። የሎ ቻይኒዝ ምናምኖችን ነው የሎ የሚሏቸው። ከዛ አዘርስ ይላል። ከዛ ይሁና እኔ ዋይት አይደለሁም አልኩኝ። ብላክ ነኝ እንዴ? ብላክም አይደለሁም አልኩኝ። ከዛ የሎም አይደለሁም፣ አዘር ሞላው። አናውቀውም። አያችሁ፣ እኛ ጥቁር መሆናችንን አናውቀውም። ግን የትም ሀገር እንሄድ የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቴን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድን ነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረሙ ይቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ፣ ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን እቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት፣ በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ስጨምር፣ ቴዎሎጂውን ስጨምር፣ ትሮፒካል ሜዲሲኑን ስጨምር ማስተማር፣ ሌሎች ሰዎችን ኢንከሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት፣ ራሴን አገኘሁት። ስለዚያም ሀፒ አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላስል ምናምን የበለጠ ደስተኛ ነው። እና አንዴ ምን እላለሁ እኔ ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊልያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሠራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩም ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የሕይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታግኙት ሥራችሁን እየሠራችሁ የሕይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው።
4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላር እስከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እኔ ልጅ ሆኜ ጳውሎስ ኞኞ ኢንተርቪው ሲሰጥ ሰምቸዋለሁና እንዳለን የወሰድኩት እሁድ ፕሮግራም የሚባል ነበር ጠዋት ጠዋት፣ ታስታውሱ እንደሆነ ተለቅ ተለቅ ያላችሁት እና እንዳለ ምን አለ፣ እንዴት እውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ኞኞ ነው። አንድ ጊዜ እንዲህ ብለው ጠየቁት፣ የስፖንጅ ፍራሽ እንደመጣ ስፖንጅ ፍራሽ ካንሰር ያመጣል የሚል ነገር ተወራ። ከዛ አንዱ ጥያቄ ጠየቀው ለጳውሎስ ኞኞ፣ ጥያቄ ጻፍ ነበረ እና የስፖንጅ ፍራሽ ካንሰር ያመጣል ይባላል፣ ጳውሎስ ምን ትላለህ ብሎ ጠየቀው። ወንድም ይሄን የሚያሰሩት የጥጥ ፍራሽ ነጋዴዎች ናቸው አለ። ጥጥ ፍራሽ ነጋዴዎች ናቸው ይሄን የሚያሰሩት አለ። ጥያቄ ጠየቅ ነበረ። he was a scholar። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ 5ኛ ክፍል ነበርኩ የዛ ጊዜ። ከዛ ቀን ጀምሮ ስተኛ መጽሐፍ ይዤ ነው የምተኛው። እስከዚች ቀን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም በፍጹም። መጽሐፍ ይዤ እያነበብኩ ሲያዳፋኝ ከዛ ነው አስቀምጬ አጥፍቼ የምተኛው። እሱ ኮረጅኩ። ሌላ ምን አለ እጠይቃለኋል። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው ብዬ እጠይቃለኋል። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለኋል። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለኋል። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። አዳምጡ። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትድ በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትድ ሆኛለሁ። ስለዚህ አድጋለሁ ኦል ማይ ላይፍ ማለት ነው። ግን ፈቃደኛ መሆን ያስፈልጋል። አንዳንድ ሰዎች ታገኙና ሐኪም ያልሆነ ሰው አግኝታችሁ ስለ ሕክምና ተነስቶ ስናወራ ስለ ሕክምና ያወራልኛል ለኔ፣ ወይ ሳይኮሎጂ ያወራልኛል። እኔ የሕግ ሰው አገኘሁኝ ጥያቄ አደርቃችኋለሁ። ልባችሁ እስኪወልቅ ነው ጥያቄ የምጠይቃችሁ። ይሄ ግን እንዴት ነው ብዬ እላለሁ። ይሄኛውስ እንዴት ነው ብዬ እላለሁ። ባገኝ ግን ሲስተሙ እንዴት ነው የሚሠራው? እንዲህ ጥያቄ እየጠየቁ ከአንተ ኤክስፕሎይት አደርግሃለሁ። ለምን ያችን አጋጣሚ 15 ደቂቃ 20 ደቂቃ ከአንተ ማግኘት ያለብኝን እውቀት በሙሉ ጠራርጌ ወስዳለሁ። ብልጥነት ነው። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል።